አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በሉ እግዚአብሔር ስም እንደምን ዋላችሁ እንደምን ከሰዓት ቆያችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች እንግዲህ እንዴት አድርጋችሁ እንደምትሰሩ የተወሰነ ላሳይ መሰለኝ። ምናልባት ዩቲዩብ ላይ የለቀቁትን በደንብ አላያችሁትም ወይም ደግሞ ያው ጥያቄውን ብቻ ሊሆን ይችላል ያያችሁት። ዩቲዩብ ላይ የተወሰነ እንዲሰሩ እንዴት እንደምትሰሩበት እንትን ብዬ ነበረ፣ ነገር ግን ግልጽ የሆነ አይመስለኝም። ስለዚህ እንዴት እንደምትሰሩ አሁን አሳያችኋለሁ። ተከታተሉኝ። አሁን እንግዲህ መጀመሪያ ዩቲዩብ ላይ ነው የምትሄዱት። ዩቲዩብ ላይ ስትሄዱ እንደዚህ ትከፍታላችሁ። ዩቲዩብ ስትከፍቱ ያው እንሻገር ቲዩብ የሚለውን ትገባላችሁ። እንሻገር ቲዩብ ብላችሁ ስትገቡ እንሻገር ቲዩብ ወልደ ሰንበት የሚል እዚህ ጋር ታገኛላችሁ። ከዛ መጀመሪያ እንግዲህ ጥያቄ የሚሰራው የመጀመሪያ እንግዲህ ጠቅላላ ጥያቄዎች የስድስተኛ ዙር ጥያቄዎች ይሄው እንደምታዩት ነው። ከክፍል 1 ጀምሮ እስከ ክፍል 3 ድረስ ነው ያለው። ስለዚህ ክፍል 1 ይሄ አለ። ከክፍል 1 መጀመሪያ ትሰራላችሁ። ከዛ ክፍል 2 አለ። ክፍል 2 ትቀጥላላችሁ። ከዛ ክፍል 3 አለ ማለት ነው። እና እነዚህ ናቸው አጠቃላይ እንግዲህ የሚሰሩት ለማለት ያህል ነው። ከዛ በመቀጠል ለምሳሌ እንዴት ነው መልሱስ የሚላከው የሚለውን በዛው እንድናይ ነው። መጀመሪያ ያው ዩቲዩብ ከብታችሁ ነው የምታደምጡ። ከዛ በኋላ እንትን የምትሉት ማለት ለምሳሌ እንደዚህ አድርጌ ልክፈት። እኔ ዩቲዩብን ክፍል 1 ከፈትኩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን መስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን ዋላችሁ እንደምን እስከዚህ ሰዓት ቆያችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን አንደኛው ጥያቄ የሚያነሳበት በዛ መሰረት አይታችሁ እንትን ትላላችሁ። ምናልባት አሁንም ግራ የገባችሁ ካላችሁ ደግሞ ይሄኛው አሁንም ግልጽ አልሆነ የምትሉ በተለቀቀው በተለይ የምትልኩት በጉግል ፎርም የሚል በቴሌግራም የሚሆን በኢሞ የሚላክ ነው። እልክላችኋለሁ። ይሄንን ጥያቄ እንደጨረስኩ ወዲያው በዛ ነው የምትሰሩት ማለት ነው። እና መጀመሪያ የምታደርጉት ምንድነው? ይሄንን ጥያቄ እያያችሁ በመጀመሪያ እንትን ትላላችሁ። ጥያቄውን አይታችሁ መጀመሪያ በወረቀት ላይ ትጽፋላችሁ። ከዛ በኋላ በቴሌግራም ወይም በኢሞ የሚደርሳችሁ እንትን አለ። ያንን በኢሞ ወይም በቴሌግራም የደረሳችሁን ፎርም ወይም ደግሞ ውጤት መሙያ ከደብተራችሁ እያያችሁ ትሞላላችሁ ማለት ነው። ከደብተራችሁ እያያችሁ ትሞላላችሁ እና ያንን ነው ማለት ነው እንትን የምትሉት። ስለዚህ መልሱን የምትልኩ በዛ ነው ማለት ነው የሚሆነው። ስለዚህ እሱንም ደግሞ ቅድም እንዴት እንደሚሰራ በምን አይነት መንገድ እንደምትልኩ እዛ ላይ እንትን ያልኩት ስላለ ያን እንትን ትላላችሁ። ሌላው አዲስ ቴሌግራም የመጽሐፍ ቅዱስ ጥያቄና መልሱ ተወዳዳሪዎች ገጽ የሚል አዲስ ቴሌግራም ስለተከፈተ ሁላችሁም ወደዚያ ቴሌግራም እንድትገቡና ይህንን ከሰራችሁ በኋላ እዚያ ቴሌግራም ላይ የሚለቀቁ መረጃዎች ጥያቄውንና አንዳንድ ማብራሪያዎችን የተመለከተ ስለሆነ እዛ ላይ የሚለቀቀው ሌላ ነገር አይለቀቅም። ስለዚህ እዛው እንድትገቡ አደራ እላለሁ ማለት ነው። ምናልባት ግልጽ ያልሆነ ካለ እንትን ያለም ካለ በዛው እንድትጠይቁ ውጤታችሁንም እንድታውቁ ሁላችሁም ከሰራችሁ በኋላ ለምሳሌ አሁን ችግር የሆነ ምንድነው አንድ 4 ማህበራት ታውቁታላችሁ ውጤታችሁን። ከ4ቱ ማህበራት ውጭ ያሉት ግን ሊያውቁ አልቻሉም። ስለዚህ ጥያቄና መልስ ተወዳዳሪዎች በሙሉ በአንድ የቴሌግራም በሁለተኛ ቀን በሶስተኛው ቀን ሐመርሃ በአራተኛ ቀን በአምስተኛ ቀን ወደ ሁለተኛው ጥያቄ እንሄዳለን። ሁለተኛው ጥያቄ ከመሄድ በፊት አንደኛው ጥያቄ ለምሳሌ ነው አንበሳን በሶስተኛው ቀን ሐመርሃ ቀርቡ ለማድረግ በዚያ መንገድ ተዘጋጅቷል። መልእክቶች ሁሉ ስለሚተላለፉ ለማለት ነው። ወደ ጥያቄው ነው የሚሄደው። አንደኛ ጥያቄ የስድስተኛ ዙርና የመጨረሻው የዘፍጥረት ውድድር ከዘፍጥረት ምዕራፍ 1 እስከ ምዕራፍ 35 ያለውን የሚያጠቃልለው የመጀመሪያው ጥያቄ በየትኛው የፍጥረት ቀን ምድር ባህር ዛፍን እንድታበቅል ታዘዘች? አያችሁ፣ በየትኛው ቀን ላይ ነው ምድር ባህር ዛፍን እንድታበቅል የታዘዘችው ነው የሚለው።
አሁን ይህን ጥያቄ አይና እኔ ይሄ የት ላይ ነው ሂጄ ያገኘሁት? ዩቲዩብ ላይ ነው እንግዲህ አሁን እያዳመጥኩ ያለሁት። ከዛ በኋላ ቅድም ምሳሌ ለቅቅ ያለው እንዲሁ ሀ ቢሆን ብዬ ትክክለኛ መልስ ነው ብላችሁ እንዳትይዙት፣ ምሳሌ ነው እየተናገርኩ ያለሁት። ስለዚህ በየትኛው ቀን ላይ ነው ባህር ዛፍ ለምሳሌ ከፍጥረታት ሁሉ በየትኛው ቀን ነው የተፈጠረ ብዬ ካልኩኝ እናንተ ስለዚህ ባለው ሄዳችሁ ታያላችሁ ማለት ነው። ስለዚህ በየትኛው ቀን ነው ባህር ዛፍ የሚለው ጥያቄ ባህር ዛፍ የተፈጠረ የሚለውን ሀ በሁለተኛው ቀን ይላል፣ ለ በሶስተኛው ቀን፣ ሐመርሃ በአራተኛው ቀን፣ መ በአምስተኛው ቀን ይላል። ለምሳሌ እኔ አሁን ሀ ብዬ ካልኩኝ ሂጄ ቴሌግራም ላይ ሀ ብዬ ጽፋለሁ ማለት ነው። ይህንን ከሆነ ቴሌግራም ላይ መጠቀም ይቻላል። ቀጥታም ደግሞ እዛ እሱ ላይ እየሄዳችሁም ጊዜ ካላችሁ፣ ምክንያቱም ያኛው ስለሚጠፋባችሁ ነው፣ ስታቋርጡት ይጠፋባችኋል። እንትን ካላለባችሁ ግን እንደዚህ አድርጋችሁ ሄዳችሁ ለምሳሌ እኔ ለምሳሌ እንደዚህ ብገባ ይኸው እዚህ ጋር ገባና ለምሳሌ አንደኛው ሀ ነው መልሱ ብዬ ይዛለሁ። ሀ ነው ብዬ እዚህ ጋር ይዛለሁ ማለት ነው። ጊዜ ካላችሁ ግን እዚህ ጋር ከምጽፉ አንደኛዋ ሀሌታ ሀ ናት ብዬ ቢይዝ የት ጋር ሂጅ አዳምጬ ነው ዩቲዩብ ላይ ሂጅ አዳምጬ ሀሌታ ሀ ብዬ ጻፍኩኝ ማለት ነው። እንደገና ሁለተኛውን ደግሞ እንግዲህ እንዳልኳችሁ መልሱ ትክክል ነው ማለት አይደለም፣ እንደ ምሳሌ ነው እየነገርኳችሁ ያለው። እናንተ የራሳችሁን አንባችሁ ነው የምትሰሩት። አሁን ወደ ሁለተኛው ጥያቄ እስቲ ደግሞ ልሄድና አዳምጣለሁ። አሁንም ዩቲዩብ ላይ አሁንም እስኪ ላዳምጥ። ታዘዘች። በየትኛው የፍጥረት ቀን ምድር ባህር ዛፍን እንድታበቅል ታዘዘች? ሀ በሁለተኛው ቀን፣ ለ በሶስተኛው ቀን፣ ሐመርሃ በአራተኛው ቀን፣ መ በአምስተኛው ቀን። ደግሞ አለሁ በየትኛው የፍጥረት ቀን ምድር ባህርን ዛፍን ድምፁ ልትሆና እኔ ወደ ሁለተኛው ጥያቄ ልሄድ። የሁለተኛው ጥያቄ ስታዩ አሁንም ምሳሌ ነው የምነግራቸው፣ ትክክለኛ መልስ አይደለም የምሰጠው። ሁለተኛው ጥያቄ ምንድን ነው የሚለው? አንበሳን እግዚአብሔር የፈጠረው በየትኛው የፍጥረት ቀን ነው? ሀ በአራተኛው፣ ለ በአምስተኛው ቀን፣ ሐመርሃ በስድስተኛው ቀን፣ መ በሰባተኛው ቀን። አሁንም ለምሳሌ እኔ አሁንም ሀ ናት ብዬ ብል አሁንም መልሴን ማለት ነው አንበሳ እግዚአብሔር የፈጠረው በየትኛው የፍጥረት ቀን ነው አይደለም የሚለው። ከዛ ሀ በአራተኛው ቀን፣ ለ በአምስተኛው ቀን፣ ሐመርሃ በስድስተኛው ቀን፣ መ በሰባተኛው ቀን። ስለዚህ አሁንም ወይ ቴሌግራም ላይ ይሄዳለሁ ወይ ደግሞ ጊዜ ካላችሁ በአንዴ መጨረስ የምችሉት ከሆነ እዛ ጥያቄ የተለቀቀበት መልስ መስጫ የሚለው ላይ መስራት ትችላላችሁ። አሁንም እኔ ሀ ነው እንደ ምሳሌ ነው እንግዲህ ትክክለኛው መልስ ሀ ነው እያልኩ እንዳልሆነ ገብቷችኋል ብዬ ሙሉ ከ1 እስከ 50 ጽፍና እዚህ ጋር አስቀምጠዋለሁ ማለት ነው። ለምሳሌ እዚህ ቴሌግራም ላይ አስቀመጥኩት ማለት ነው። ከዛ በኋላ ወደ ምንድን ነው የሚሄደው? ወደ ምንድን ነው ቴሌግራም ላይ ወደ ተጠለቀቀበት ግሩፑ ላይ መልስ ወደ ተለቀቀበት ቦታ ላይ ነው የሚሄደው ማለት ነው። የት ጋር መሰላችሁ? እሱ እዚህ ጋር ነው የሚገኘው። እሺ የሚገኘው የት ጋር ነው? እሺ ገጽ ብዬ ልጻፍ። ቴሌግራሙ ገጹ መወዳደሪያ ገጽ ስለሚል እዚህ ጋር አለ ማለት ነው። እዚህ ጋር ሄድና ከዛ መልስ መስጫ ተብሎ አያችሁ። ቅድም አሁን ለምሳሌ ከዩቲዩብ ስትሄዱ መጀመሪያ ላይ የምታዩት ከዩቲዩብ ላይ ስትሄዱ እንደዚህ አይነት ጥያቄ አለ አልኳችሁ። መልስ መስጫው ላይ ግን ሀ ምን እንደሚል አይገልጽም፣ ለምን እንደሚል አይገልጽም፣ ሐመርሃ ምን እንደሚል አይገልጽም፣ መምን እንደሚል አይገልጽም። እዛ ላይ ስላለ ዩቲዩብ ላይ ስላለ ዩቲዩቡ ላይ ያያችሁትንና የሰማችሁትን ነው እዚህ መጣችሁ የምትሞሉ ነው። እኔ አሁን እዚህ ጋር ዩቲዩብ ጋር ወደ ጥያቄው ልሄድ። ጥያቄ መስሪያ የተባለው ተለቋል። ወይም ደግሞ እንዲያርጋችሁ ስታዩት ሊንክ እንትን ትሉታላችሁ። እንዲያርጋችሁ ሄዳችሁ ሊንክ እንደዚህ ስታደርጉ አንደኛ ዩቲዩብ ላይ የተለቀቃለ፣ ሌላኛው ደግሞ ጥያቄ የተለቀቀ ያሳያል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የሚለው የጥያቄው ስለሆነ እሱን ከፍተዋለሁ ማለት ነው። እሱን ከፍትና አሁን እኔ እንደዚህ ከፍታለሁ ማለት ነው። አያችሁ አሁን እዚህ ጋር እኔ ጥያቄ ስሜን ሞላሁ። እዚህ ጋር ምን አለ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይላል። እንግዲህ እንትን ስፔስ አለው፣ ለዚያ ይቅርታ ጠይቃለሁ። ከዚያ ኢሜል አለ። ኢሜል ትሞላላችሁ። ከዚያ ዓለማዊ ስም ትሞላላችሁ። ከዚያ ክርስትና ስም ትሞላላችሁ። ከዛ በኋላ የትኛው ማህበር ላይ እንዳላችሁ ትመዘግባላችሁ። ከዚያ ጥያቄው እንድሰራ ወይም እንድሰር የላከልሽ ማን ነው የሚላለ፣ ምናልባት ሌላ ሰው ከሆነ ማለት ነው።
አሁን እኔ የላኩላችሁ እናንተ አግኝታችሁ በማህበር ነግራችሁ እንትን ካላችሁ ችግር የለው። ነገር ግን ለምሳሌ እንደው ሰንፋችሁ አልሰራ ብላችሁ ቀስቅሶ በሉ ስሩ ብሎ የሚያስልካችሁ ሰው ካለ የዚያን ሰው ስም ትጽፋላችሁ ማለት ነው። እና ለምሳሌ እዚህ ጋር ስትመጡ ይውላችሁ በየትኛው የፍጥረት ቀን ነው አያችሁት? እዚህ ጋር አሁን እንደዚያኛው ምርጫዎች እንደ ዩቲዩቡ ላይ ምርጫዎቹ ምን እንደሚል አይገልጽም። ስለዚህ የሚገልጽ የለውም። ይሄ በየትኛው የፍጥረት ቀን ነው ምድር ባህር ዛፍ እንድታበቅል የታዘዘች ነው የሚለው። ምን እንደሚል አይታወቅም። ለምን እንደሚል አይታወቅም። ሐመርኋ ምን እንደሚል አይታወቅም። ምን እንደሚል አይታወቅም። ስለዚህ አሁን እዚህ ጋር ምንድን ነው ማለት ነው? ቅድም የሰራሁት መልስ ቴሌግራም ላይ ሄጄ ያስቀመጥኩትን መልስ አያለሁ። ቅድም ቴሌግራም ላይ ሄጄ ያስቀመጥኩትን መልስ ወይ በወረቀት የጻፋችሁትን መልስ ሄጃችሁ ያለ። ለምሳሌ አንደኛውን ሄጄ ሊወስድ ቴሌግራም ላይ ምንድን ነበር ያልኩት? ቴሌግራም ላይ ምንድን ነበር ያልኩት? እሱን አንዴ ሄድና ቴሌግራም ሴቭድ ሜሴጅ ላይ ስላስቀመጥኩት ሴቭድ ሜሴጅ ሚላ ላይ አንደኛው ነው፣ ሁለተኛው ነው ያልኩት ስለዚህ ሄድና እዚህኛው ላይ ምንም እንትን ምልክት ስለሌለው አንደኛው ሀሌታ ሁለተኛውም ሀሌታ ተብሎ ነው የተመለሰው። ስለዚህ አሁንም ወደ ቴሌግራሙ መለሳለሁ ማለት ነው። በወረቀት ከጻፋችሁት ግን በጣም የተሻለ ነው። በእውነቱ በወረቀት መጻፍ ነው የተሻለ የሚሆነው። እንደዚህ እዚያ ሄዳችሁ እንደገና እያወጣችሁ እያስገባችሁ እንትን ከምትሉ እንደዛ ብታደርጉት ነው የተሻለ የሚሆነው ማለት ነው። እና ወደ እንትኑ ስመጣ ወደ ሐሳቡ ስመጣ የተለቀቀበትን እንትን ሊው አንዴ ግሩፑ ላይ ማለት ነው። ግሩፑ ላይ አሁንም ገጽ ብዬ መፈለግ አለብኝ። ይሄው እዚህ ጋር ነው ያለው። አሁንም መጣና እዚሁ ጥያቄው ላይ መልሶችን በሙሉ ይዤ እመጣለሁ ማለት ነው። ሲጠፋችሁ እንዲሁ ከጠፋችሁ እንዲያርጋችሁ ሊንክ የሚለውን ሄዳችሁ ማየት። ከዛ በሊንክ የተላኩትን በሙሉ ስለሚያሳይ እዚህ ጋር ለምሳሌ ገባለሁ። ይሄው እዚህ ጋር አሁን ስም ምናምን ተሞልቷል። ከዛ ቀጥያ አንደኛዋ ናት። ስለዚህ የምትለዋን ጫናታለሁ ማለት ነው። እያያችሁ ነው። ስጫናት እንደዚህ ትመጣለች። ለምን የሚለው በሁለተኛው ቀን ነው የሚለው አንደኛው። ከዛ ደግሞ ሁለተኛው ላይ ደግሞ አሁንም አንበሳ እግዚአብሔር የፈጠረው በየትኛው ቀን ነው የሚለውን አሁንም ነው ያልኩትኝ አራተኛው ቀን የሚለውን ማለት ነው። እዚህ ላይ አሁን አራተኛ ቀን ምናምን የሚል የለም። እዛ ላይ ስላለ ዩቲዩብ ላይ ያለው ስላለ ከዛ ስለተሰጠኝ መልስ ይዤ ስለመጣው ስላልኩትኝ አሁን ምን ይበል ምናምን አትጨነቁ። ምክንያቱም አንበሳ የሚለውን እንደሚወክል ይታወቃል። ስለዚህ አሁንም ነው የምትሉ ማለት ነው። እዚህ ጋር አንበሳ ሚል እንትን ሚል አንደኛ ቀን ሁለተኛ ቀን ሚል አትፈልጉ። በቃ መልሳችሁን በጽሁፍ ደረጃ ከዛ ከዩቲዩብ ሰርታችሁ ስጨርሱ መጣችሁ በደብተራችሁ የጻፋችሁትን መጣችሁ አንደኛው ጥያቄ ነው፣ ሁለተኛው ጥያቄ ሀሌታ ነው፣ ሶስተኛው ለምናምን እያላችሁ እንደዚህ በዚህ አይነት መንገድ ነው የሚሰራው ማለት ነው። ከዛ በኋላ ሰርታችሁ ስጨርሱ እዚህ ጋር ሰብሚት ሚል ይመጣል። እችን ሰብሚት ታደርጋላችሁ ማለት ነው። አሁን ለምንድን ነው ሰብሚት ያላደረገልኝ ከተባለ ሰብሚት ያላደረገው ኢሜይል ምናምን አልጻፍኩኝም። ስለዚህ ኢሜይል ሳልጽፍ ደግሞ ሰብሚት ማድረግ አትችልም ነው የሚለኝ። እንዲያርጋችሁ እናንተ ግን ኢሜይል ምናምን ጽፋችሁ ሁሉንም ጥያቄ ሰርታችሁ ስለምትልኩ እናንተን እንደዚህ አይላችሁም። የዘለላችሁ ጥያቄ ካለ ግን እንደዚህ ይላችኋል። ስለዚህ ተመልሳችሁ የዘለላችሁትን ማሟላት ነው። አሁን ኢሜይል ረስቼ ቢሆን አሳየኛ መጥቶ ስለዚህ ኢሜይልን አልሞላሁም ለካ ብዬ ኢሜይል እሞላለሁ ማለት ነው። በዚህ መንገድ ነው የሚሆነው ማለት ነው። እንደዚህ አድርጋችሁ ነው የምትሰሩት እንጂ እዚህ ጋር አሁን በሬ፣ በግ፣ ሐመርኋ፣ ፍየል ምናምን የሚል ምርጫ የለም። ጥያቄው አለ፣ ምርጫዎቹ ደግሞ ምን እንደሚሉ አይታወቁም። የት ጋር ነው ማገኛቸው? ዩቲዩብ ላይ አዳምጬ ሰርቼ በጽሁፍ በወረቀት የጻፍኩትን ወረቀቱን እያስተያየሁ ነው ዩቲዩብ ላይ አሁን ይሄ መልስ መስጫው ላይ እየነካው መሄደው ማለት ነው። ልክ እንዳሁኑ ማለት ነው። ይህን ይመስላል እንግዲህ። ምናልባት አንዳንድ ግልጸኝነት አሁንም ከጎደለው አብራራለሁኝ። እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።